መጽሐፈ ኢዮብ ምዕራፍ 24 ሁሉን የሚችል አምላክ ለምን የፍርድ ቀን አይወስንም? እርሱን የሚያውቁትስ ለምን ያን ቀን እንዲያው ይጠባበቃሉ? ሰዎች ድንበር ይገፋሉ፣ የሰረቁትን መንጋ ያሰማራሉ፣ የድሃ አደጉን አህያ ቀምተው ይሄዳሉ፣ የመበለቲቱንም በሬ በመያዣነት ይወስዳሉ፣ ችግረኛውን ከመንገድ ያስወግዳሉ፣ የምድሪቱም ድሆች ይሸሸጋሉ። በምድረ በዳ እንዳሉ የሜዳ አህዮች ድሆች ምግብ ፍለጋ ይራወጣሉ። ከበረሃው ምድር ለልጆቻቸው ምግብ ይሻሉ። ከሜዳ መኖ ይሰበስባሉ፣ ከክፉዎች የወይን ቦታም ይቃርማሉ። ራቁታቸውን ያለ ልብስ ያድራሉ፣ በብርድም ጊዜ የሚለብሱት የላቸውም። ከተራራ በሚወርድ ዝናብ በስብሰዋል፣ መጠለያ አጥተው ቋጥኝ አቅፈዋል። አባት የሌለው ልጅ ከእቅፍ ተነጥቋል፣ የድሃውም ልጅ በዕዳ ተይዟል። ራቁታቸውን ያለ ልብስ ይሄዳሉ፣ ነዶ ይሸከማሉ፣ ግን ይራባሉ። በየተረተሩ የወይራ ዘይት ያወጣሉ፣ ወይን እየጠመቁ ለራሳቸው ግን ይጠማሉ። የሟቾች ጣር ጩኸት ከከተማው ይሰማል፣ የቆሰሉት ሰዎች ነፍስ ለእርዳታ ይጮኻል። እግዚአብሔር ግን ተጠያቂዎቹን ዝም ብሏል። በብርሃን ላይ የሚያምፁ ጎዳናውን የማያውቁ በመንገዱም የማይጸኑ አሉ። ቀኑ ሲመሽ ነፍሰ ገዳይ ይነሳል፣ ድሆችና ችግረኞችን ይገድላል፣ በሌሊትም እንደ ሌባ ያደባል። አመንዝራ በዓይኑ ድንግዝግዝታን ይጠባበቃል፣ ማንም አያየኝም ብሎ ያስባል፣ ፊቱንም ይሸፍናል። በጨለማ ቤት ሰርስረው ይገባሉ፣ በቀን ግን ይሸሸጋሉ፣ ብርሃንንም አይፈልጉም። ድቅድቅ ጨለማ ለሁላቸው እንደ ንጋት ነው፣ አሸባሪውን ጨለማ ይወዳጃሉ። ይሁን እንጂ በውሃ ላይ የሚኩረፈረፍ አረፋ ናቸው። የወይን ቦታው ሰው የማይደርስበት ርስታቸው ርጉም ነው። ድርቅና ሙቀት የቀለጠውን በረዶ ከቦታው እንደሚያስወግድ ሲኦልም ኃጢአተኞችን ትነጥቃለች። የተሸከመቻቸው ማዕፀን ትረሳቸዋለች፣ ትል ይቦጠቡጣቸዋል። ክፉዎች እንደ ዛፍ ይሰበራሉ፣ የሚያስታውሳቸውም የለም። የማትወልደውን መካኒቱን ይቦጠቡጣሉ፣ ለመበለቲቱም አይራሩም። ነገር ግን እግዚአብሔር ብርቱዎችን በኃይሉ ጎትቶ ይጥላል፣ ቢደላደሉም የሕይወት ዋስትና የላቸውም። ያለ ስጋት እንዲኖሩ ትቷቸው ይሆናል፣ ዓይኖቹ ግን በመንገዳቸው ላይ ናቸው። ለጥቂት ጊዜ ከፍ ከፍ ይላሉ፣ ሆኖም ይጠፋሉ። ዝቅ ዝቅ ብለው እንደ ሌሎቹ ይከማቻሉ፣ እንደ እህል ራስም ይታጨዳሉ። ይህ እንዲህ ካልሆነማ የሚያስተባብለኝ ማን ነው? ቃሌን ከንቱ የሚያደርገውስ ማን ነው? መጽሐፈ ኢዮብ ምዕራፍ 24 ሁሉን የሚችል አምላክ ለምን የፍርድ ቀን አይወስንም? እርሱን የሚያውቁትስ ለምን ያን ቀን እንዲያው ይጠባበቃሉ? ሰዎች